ኢትዮጵያዊቷ ሰላይ ልብ አንጠልጣይ ታሪክ ክፍል 1 ደራሲ ዘሪሁን ገመቹ ተራኪ ረዚቃ መሐመድ። ለሚስክ ዩቲዩብ ቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ የአክብሮት ግብዣዬ ነው። ቪዲዮውን ላይክ በማድረግ ጀምሩ። ኑሃሚ 26 ዓመት ላይ ያለች ማራኪ ገጽታና ሳቢ ውበት ያላት ንቁ ወጣት ናት። ከመደበኛው ትምህርት በላይ ከህይወት ብዙ የተማረችና በብዙ ፈተናና ውጣ ወረድ የበሰለች ወጣት ነች። ኢትዮጵያ ውስጥ በተፈጥሮ ጥበቃ ላይ በሚንቀሳቀስ ዓለም አቀፍ ድርጅት ውስጥ ተቀጥራ መስራት ከጀመረች 4 ዓመት አልፏታል። እዚህ ድርጅት ውስጥ ከመስራቷ በፊት በሀገሪቱ የደህንነት መሳሪያ ቤት ውስጥ ከ12 ዓመት ጀምሮ ተመልምላ ለረጅም ዓመት ስልጠና ከወሰደች በኋላ በተለያዩ የሽፋን ስራዎችና ተልእኮች ላይ ተሳትፋ ድንቅ የተባሉ ስኬቶችን ያስመዘገበች የተዋጣላት ሰላይ ነበረች። ለውጡን ተከትሎ በመስሪያ ቤቱ በተካሄደው ፎረም የ10 ዓመት የግዳጅ አገልግሎት ዘመኗንም አጠናቃ ስለነበር በራሷ ፍቃድ ከስራው ለቃ አሁን የምትሰራበት መስሪያ ቤት ተቀጠረች። እርግጥ አሁንም አንዳንድ ወሳኝ የሆኑ እሷ ብቻ የምትሰራቸው ስራዎች ሲያጋጥሙ በኮንትራት ሰራተኝነት ተልእኮ ይሰጣታል። እሷም ስራውን ስለምትወደው ያለ ማንገራገር ተቀብላ ትሰራለች። አሁን በምትሰራው ስራም ደስተኛ ነች። ምክንያቱም ደሞዟ በዶላር ነው። ጥሩ ኑሮ እንድትኖር ምክንያት ሆኗታል። በዛ ላይ ብዙ ነገር አውቃበታለች፣ ብዙ ነገር ተምራበታለች። አሁን በዚህ ሰዓት ከዓለም አቀፍ ሀገሮች ከተውጣጡ መሰል ኤክስፐርቶች ጋር የ3 ወር ስልጠና ለመውሰድ ሰሜን አሜሪካ በምትገኘው ሀገረ ፔሩ ዋና ከተማ ከሆነችው ሊማ ከከተመች 1 ወር አልፏታል። በተፈጥሮ ጥበቃ ላይ ለሚካሄደው ዓለም አቀፍ ሴሚናሩ ፔሩና ብራዚል በጥምረት ነው አስተናጋጅ ሆነው የተመረጡት። የዚህም ምክንያት ሁለቱም ሀገሮች በተፈጥሮ ሀብት ክምችታቸው ምድራዊ ገነት ስለሆኑ ነው። ብራዚል 60% የሆነው የአማዞን ደን ባለቤት ስትሆን ፔሩ ደግሞ 13% የሚሆን ድርሻ አላት። የዓለም አንደኛውና ግዙፉ የአማዞን ወንዝ እየተጠማዘዘ የሚፈስበትና ለዓለም ህልውና መሰረት የሚሆነው ካርቦን ዳይኦክሳይድ የሚመረትበትና ድንቅ ተፈጥሮ የሚዘንብባቸው ሀገሮች ናቸው። አማዞን ወንዝ አንዴ ሸንቃጣ ጅረት እየመሰለ ደስ ሲለው ደግሞ ጋሻ መሬት ላይ ተኝቶ ሐይቅ እየፈጠረ በሁለቱም ሀገራት ምድር ላይ እንዳሻው እየተጠማዘዘና እየደነሰ ይጋልብበታል እና ዓለምን ከጥፋትና ከውድመት ለመታደግ የተፈጥሮ ሀብትና ደንን የባዮዳይቨርሲቲ ጥበቃና እንክብካቤ በሙሉ አቅም ለማስተግበር ከምር ስራው መጀመር ካለበት መነሻ ቦታ ወደ ደቡብ አሜሪካ መሆን እንዳለበት የዓለም አቀፍ የተፈጥሮ ጥበቃ ድርጅት ብቻ ሳይሆን እሷም በግል በተለይ መጣ አካባቢውን በጥቂቱም ቢሆን ካየችና የ1 ወር ስልጠናውን ከወሰደች በኋላ አምናበታለች። ኑሃሚ ይህንን እድል አግኝታ ወደ ደቡብ አሜሪካ ከመምጣቷ በፊት ስለ ብራዚልና አርጀንቲና ካልሆነ ስለ ፔሩና ሌሎች የአህጉሪቱ ሀገሮች ከስማቸው ውጭ የምታውቀው ምንም ነገር አልነበራትም። ለምሳሌ ስለ ብራዚል ባህላቸውና የሳምባ ዳንሳቸውን ብዙ የዶክመንተሪ ፊልሞችና በተደጋጋሚ ጊዜ ታለች። ከሁሉም በላይ ደግሞ የእግር ኳስ አፍቃሪ የሆነው ብቸኛ መንትያ ወንድሟ የብራዚሎች አድናቂ ነው። በተለይ ዓለም ዋንጫ ኖሮ የእግር ኳስ ጨዋታ በሚኖርበት ጊዜ ገና ህፃን ሆኖ ጀምራ የብራዚሎች ደጋፊ ነበር። ለብራዚል ተጫዋች ያለው ፍቅር እብድ የሚያስብለው አይነት ነው። በእነሱ እድሜ ሙሉ የተጫወቱትን ዘርዝሮ አይጨርስም። በየጨዋታቸው የሚያሳዩትን አብዶ እንደ ህፃን ልጅ ቁጭ ብድግ በማለት ማየት የዘወትር ድርጊቱ ነው። እናሷም ይህንን ባየች ቁጥር ይገርማት ነበር። ከዛ የሚያየውን አይታ በእነሱ መደመምና ትኩረት መስጠት ጀመረች። ከዛም ተጋባባት። ከብሔራዊ ቡድን የብራዚል ከክለብ ደግሞ የአርሰናል ደጋፊ ሆና ራሷን በእግር ኳስ አፍቃሪዎች መዝገብ ላይ አሰፈረች እና በዚህ የተነሳ የብራዚል አድናቂ ነች። ታዲያ ወደ ደቡብ አሜሪካ እንደምትሄድ ዜናውን ስትሰማ ፔሩን ሳይሆን ብራዚልን ለማየት ነበር የጓጓችው። እንደ አጋጣሚ ደግሞ ፕሮግራሙ
ከፔሩ ስለተጀመረ እስካሁን ብራዚልን የማየት ጉጉቷ ባለበት እንዲቆይ ሆኗል። እዚህ ፔሩ ባሳለፈችበት አንድ ወር ውስጥ አብዛኛውን ጊዜ ጥብቅ በሆነ ስልጠናና ትምህርታዊ ሴሚናር ያሳለፈች ቢሆንም አልፎ አልፎ ወጣ ብላ ዞር በማለት የመዝናናት እድሉ አጋጥሟታል። ሊማ የፓሲፊክ ውቅያኖስን በአንድ ጎና ታካ የተመሰረተች ጥንታዊና ዘመናዊ ስልጣኔ ጎን ለጎን አቻችላ የላቲንና የአውሮፓውያኖችን ባህልና ቋንቋ ቀይጣ የተመሰረተ የፔሩ ዋና ከተማ ነች። ኑሃሚ ከተማውን ገና እንዳየቻት ነው የወደደቻት። እርግጥ የመጣችው ለጉብኝት ሳይሆን ለትምህርታዊ ሴሚናር ነው። በዛም ምክንያት የቀኑን የበዛ ጊዜዋን በትምህርታዊ ሴሚናሮችና የወርክሾፕ ስልጠናዎች ላይ ነው የምታሳልፈው። ግን ባገኘችው ጥቂት ጊዜም ቢሆን በተለይ ምሽቱ ላይ እዛው ከተዋወቀቻቸው የሀገሬው ተወላጅ ሰልጣኝ ጋር ሹልክ ብላ ትወጣለች። ከተማዋን እንደታዘበቻት ከሆነ ከወገብ በላይ ውብና ዘመናዊ፣ ከወገብ በታች ጎስቋላና ቆሻሻ ሆና ስላገኘቻት በጣም ተደማለች። በጉብኝቷ ወቅት እጅግ ካስገረማትና አይኗንም ቀልቧንም ከተቆጣጠራት ብዙ ነገሮች መካከል አንደኛ ካቴድራል የተባለ በጥንታዊ አውሮፓዎች የህንፃ ዲዛይን የተሰራ ግዙፍና ውብ ሙዚየም ነው። ሙዚየሙ በረቀቀ ጥበባቸው ልብን ስልብ በሚያደርጉ በተለያየ የስዕል ክምችቶች የተሞላ ነው። ከዛም በተጨማሪ ቁጥር ስፍር የሌላቸው ቅርሶች፣ ልዩ አይነት መስቀሎችና ሐውልቶች ታሪኮቻቸውና ጀግንነታቸው የሚዘከርበት በሰው የራስ ቅል ክምችቶች የተሞላ ነው። ሌላው ፕላዛ ዳራና የሚባለው አካባቢ ነው። ይህ የሀገሬው መንግስት ቤተ መንግስት የሚገኝበትና የሊማ ዋና አደባባይ ያለበት እንደ ዳውንታውን የሚታይ የከተማዋ ማዕከላዊ ስፍራ ነው። በዚህ አደባባይ ላይ ከእድሜ ጠገቦቹ ህንፃዎች ፊት ለፊት ለቀቅ ብሎ በተንጣለለው ሰፊ የኮንክሪት ሜዳ ላይ በእርግቦችና በቱሪስቶች መካከል በመረጋጋትና በስክነት የተሞላ ጨዋታን ማየት ልዩ ደስታ ለልብ ይሰጣል። ቱሪስቶች ለወፎቹ ጥራጥሬና ምግብ ሲበትኑላቸው ወፎቹ ግር ብለው መጥተው አካባቢውን ሲወሩትና ምግቡን ከወለሉ ላይ ሲለቅሙ ማየት ልዩ አይነት ስሜትን ይፈጥራል። ሶስተኛው ደግሞ ፓርክ ኬኔዲ። በአካባቢው ያለው የህንፃዎች ውበት፣ የአበቦችና የአረንጓዴ ዛፎች እይታ አካባቢውን ከሚያላብሰው ውበት እሱ እንዳለው ሆኖ የዚህ ፓርክ ድንቁ ነገር ድመቶቹ ናቸው። ፓርኩ በጠቅላላ በድመቶች የተሞላ ነው ማለት ይቻላል። ደግሞ አንድ መቀመጫ ላይ ተቀምጦ ከ10 በላይ የድመት ዝርያ መመልከት ይቻላል። ሲንቀሳቀሱ ደግሞ ሌላ አይነት። በዓለም ላይ የሚገኙትን የድመት ዝርያዎች በጠቅላላ ከየቦታው እየለቀሙ በማምጣት እዚህ የበተኗቸውን የሚመስለው። ይህንን ሁሉ የድመት ዝርያ በአንድ ቦታ አይቶ ማንም የማይደመም ሰው አይኖርም። በዛ ላይ ስለ ድመት የማውቀው ብሎ አስጎብኚዋ የነገራት ነገሮች በጣም ነው ያስገረማት። ለምሳሌ ድመት ማረጥ የሚባል ነገር እንደማታውቅና እድሜ ልኳን መውለድ እንደምትችል ነገራት። አንድ ድመት የሆነ ቀዳዳ ለመሽለክ ከመሞከሯ በፊት መጀመሪያ ቀዳዳውን እንደሚያሾልካት ለክታ እርግጠኛ ስትሆን ብቻ እንደምታደርገው ነግሯት አስገርሟታል። ሌላው ድመት ሰው በአካባቢዋ ከሌለ በስተቀር ሁልጊዜ የምታወጣውን ሚያው የሚል ድምፅ እንደማታሰማና ሚያው የሚለው ድምፅ ድመቷ ከድመት የሚያግባባት ቃል ሳይሆን ድመቷ ከሰው ጋር የምትግባባበት ቃል እንደሆነ ነገራት። በቀጣይ የጎበኘችው ኤልማሊኮን ፓርክ ነው። ይህ የፓሲፊክ ሐይቅን ታኮ ያለ ፓርክ ሲሆን ልዩ ካፌዎችና የመዝናኛ ስፍራዎች ያሉበት ነው። ከዚህ ስፍራ በጣም አስደማሚው ነገር ሰዓት ጠብቆ በመሄድ የፀሐይን መውጣትና መጥለቅን መመልከት ነው። ፀሐይ ወደ ምድር ስትመጣም ሆነ የቀን ተግባሯን አጠናቃ ተመልሳ ስትሄድ ከሐይቁ ጋር ባላት ምስጢራዊ ተራክቦ የምትበትናቸው አስማታዊ ቀለማትና ነጸብራቆች ቀጥታ ልብን በደስታ ቅልቅ ያደርጋሉ። በዛ ላይ በእግር ወክ ማድረግ፣ በሞተር ሳይክል የሐይቁን ጥግ እየታከኩ መንሸራሸር፣ ሰፈር በተባለው ዣንጥላ መሰል ነገር ልክ እንደ ባለ ክንፍ መልአክ በአየር ላይ የአካባቢውን ውበትና የውቅያኖሱን ግርማ ሞገስ ከላይ ወደ ታች የተመለከቱ በፍራቻና በጀግንነት መካከል በተንጠለጠለ ስሜት በሰማይ ላይ በመብረር የእድሜ ልክ የህይወት ልምድ መቅሰም።
ከዛ ሲወርድ ከሆቴልና ከካፌዎች ጋር ሲወዳደር ዋጋቸው በጣም ርካሽ ሆኖ ግን ደግሞ ይበልጥ ሀገርኛና ይበልጥ ባህላዊ የሆኑ የመንገድ ላይ ምግብ ቤቶች እዛ ጎራ ብሎ አይን የፈቀደውን ልብ የተመኘውን ምግብ መመገብ መጠጡንም መጎንጨት ልዩ ስሜት አለው። ኑሃሚ እንዲህ በሊማ ውበትን የኪነ ህንጻ መጥቀስ ስታደንቅና የሷም አዲስ አበባ አንድ ቀን እንዲህ እንደ ሊማ ፍጹም ንጹህ እንድትሆን በምትመኝበት ቅጽበት እግሯ ሊማ ከረገጠ ከ20 ቀን በኋላ ነበር ያ መደበኛ አስጎብኚዋ እስከዛሬ ካየሹ የተለየ ቦታ ልውሰድሽ ብሎ በህልማ እንኳን አይዋለው ብላ ያላሰበችው ቦታ ወሰዳት። ወደዛኛው የከተማው ክፍል ለማለፍ የሲኦሉ ግንብ የሚሉትን ማለፍ ይጠይቃል። ልክ ከሁለተኛው የዓለም ጦርነት በኋላ ጀርመን ለሁለት ስትሰነጠቅ የበርሊንን ከተማ ለሁለት እንዲከፈል እንደታነጸው የበርሊን ግንብ ሊማ ከከተማ ነዋሪዎቿ የሲኦሉ ግንብ እያሉ በሚጠሩት አስፈሪ አይነት የግንብ አጥር ከተማዋንም ነዋሪዎቿንም ሁለት ቦታ እንዳይተያዩና እንዳይደራረሱ አድርጎ ከፍሏቸዋል። አንድ ሰው በህይወት እያለ ሲኦልና ገነትን በአይኖቹ ማየት ከፈለገ ሊማን መጎብኘትና ከግንቡ ወዲህ ማዶና ወዲያ ማዶ ያሉትን ሁለት ጽንፍ የረገጠ የኑሮ ልዩነት ያላቸው የአንድ ሀገር ዜጎችን በማየት መረዳት ይችላል። ከግንቡ ወዲህና ወዲያ ለመተላለፍ ጥብቅ የሆነ የደህንነት ፍተሻ ማለፍ የግድ ይላል። በተለይ እሷ ካለችበት ከውቧ የሊማ ከተማ ወደዚያኛው የጉስቁልና መንደር ለመሻገር ቀላል ቢሆንም ከዛኛው ወደዚህ ወደ ሀብታሞቹ መንደር ለማለፍ ግን ከአካላዊ ፍተሻ ጀምሮ ለምን ምክንያት ወደ ከተማ እንደሚገባ ማስረዳትና የጸጥታ አካላቱን ማሳመን ይጠይቃል። በዛ ከተማ ፈጽሞ ያረጁ የጠቆሩና የተቦጫጨቁ ቆርቆሮዎች የለበሱ ለአይን እይታ በጣም የሚያስጠሉ ከከተማነት ይልቅ ሰፊ የስደተኞች ጣቢያ የሚመስሉ የፈራረሱ ቤቶች የታጨቀበት ነው። ቤት አሰራሮቹ ራሱ ተራራ ላይ ትንሽ ሲሄዱ የሆነ ሸለቆ ውስጥ ደግሞ የቆሻሻ ክምር ላይ። ሁለቱም ከተማ ግን በአንድ ከንቲባን የሚተዳደረው ብላ ነበር አስጎብኚዋን የጠየቀችው። እንደዛ አይነት ጥያቄ ለመጠየቅ የተገደደችው ከተማው እንዴት አንድ የአስፋልት መንገድ እንኳን አይኖረው? እንዴት አንድ የአይን ማረፊያ የሚሆን ደህና ፎቅ ይጠፋዋል? ነዋሪዎቹን ስታያቸው የተጎሳቆሉ ብቻ ብሎ ለመግለጽ ራሱ ይከብዳል። ታዲያ ያንን ሁሉ ካየች በኋላ እንደዛ አይነት ጥያቄ ብትጠይቅ ምን ይገርማል? በዛች የሊማ ከተማ አካል በሆነው ሰፈር ሲዞሩ ቢውሉ የአዲስ አበባን ቆሼ ሰፈር ከሚመስል እይታ ውጪ ሌላ ነገር ማየት አይቻልም። አስቡት፣ በስፋት አዳማን ከተማ የሚበልጥ የዋና ከተማ አካል የሆነ ከተማ ሙሉ ቆሼ ሰፈርን ሲመስል በህይወቷ እንዲህ ደህና ሀብታሞች ጥርት ባለ ሁኔታ ተለይተውና በግንቡ አንድ ወደ ሌላው እንዳያልፍ ተደርጎ የሚኖርበት ቦታ ይኖራል ብላ በህልም እንኳን አስባ አታውቅም። በዋናነት ከሄደችበት ትምህርታዊ ሴሚናር ጎን ለጎን እነዚህን የመሳሰሉ አስደማሚና አስደናቂ አስደሳች አዝናኝ የህይወት ልምዶችን ቀስማ የስልጠናውን 50% አጠናቃ ለሁለተኛ ዙር ስልጠና ወደሚካሄድበት እሷም ለማየት ወደ ጓጓቻት ብራዚል ለመጓዝ ዝግጁ ሆነች። አሁን ኑሃሚ ከሊማ ወደ ብራዚል በሚወስደው የሊማ ዓለም አቀፍ አየር መንገድ በረራ ቁጥር 102 ላይ ነች። ከጉዞ በፊት የጀመራት የራስ ምታት እረፍት ነስቷታል። በዛ ላይ ከጎኗ ያለው ጎልማሳ ሰው ጭልጥ ያለ እንቅልፍ ውስጥ ገብቶ እያንኮራፋ ነው። አውሮፕላኑ ስትገባ እንኳ ቀድሟት ወንበሩን ይዞ መተኛት ጀምሮ ነበር። ሁኔታውን ስታየው ምናልባት ለሳምንታት እንቅልፍ የሚባል ነገር በአይኑ እንዳልዞረ ገመተች። የሰውነቱ ቀለም በቀይና ነጭ መካከል የሚዋለል ነው። ጸጉሩ ሉጫ ከመሆኑ በተጨማሪ ወርቃማ የሚባል ሆኖ እንደ ልጃገረድ ጸጉር ረጅም ሆኖ ጀርባው ላይ ተኝቷል። ፈረንጅ እንዳልሆነ እርግጠኛ ነች። ምናልባት ብራዚላዊ ወይም ኮሎምቢያዊ ብቻ እዛ አካባቢ ዜጋ ሊሆን እንደሚችል ገምታለች። ከእንቅልፉ ተነስቶ ቢያወራት ደስ ይላት ነበር። ከሰው ጋር ስታወራ የሚወቅራት የራስ መሟሰቃ ይቀንስላታል ወይም ጥሏት ይሄዳል። ይህ የሷ ግምት ነው። ሰውየው እኮ ትንፋሹ በውስጥ መኖሩን እስክትጠራጠር ድረስ ጸጥ እንዳለ ቀጠለ። የአንድ ሰዓት ጉዞ ከተጓዘ በኋላ ድንገት ከጎኑ ያለው ሰውዬ ተንቀሳቀሰ። አላመነችም።
ነቃና አይኖቹን ገለጠ። ዙሪያ ገባውን በመገምገምና በድንጋጤ ቃኘ። እሷንም ደጋግሞ ተመለከታት። የሆነ ያልጠበቀው ነገር እንዳየ አይነት ነው። ወራም ጥያቄው አስገረማት። ግን በስተመጨረሻም ቢሆን የምትፈልገውን ወሬ ስላገኘች ትመልስለት ጀመር። ከፔሩ ወደ ብራዚል እየተጓዝን ነው። ከ1 ሰዓት በላይ ስለተኛ ከየት ተነስተህ ወዴት እየሄድክ እንደሆነ ዘነጋኸው አይደል? ጥያቄው እዚህ ጋር ያቆማል ብላ ጠብቃ ነበር። እሱ ግን ሌላ ግራ አጋቢ ጥያቄ ጠይቃት። ሁዋያም እርፍ አለች። ስለሱ ሰምታችሁም ሆነ መልኩን እንኳን ከዚህ ቀደም አይታችሁት የማታውቁት ሰው ድንገት ፊታችሁ ተጋርጦ እኔ ማን ነኝ ብሎ ሲጠይቃችሁ ምን አይነት ስሜት ነው የሚሰማችሁ? አንድ የተሳሳተ ነገር እንዳለ ወዲያው ማሰባችሁ አይቀርም። ኑሐሚን እንደዛው ነው ግራ የተጋባችው። ቀልድም መስሏት ፈገግ ልትልለትም ቃቷት ነበር። ግን ፊቱን ስታይ ምንም የመቀለድ አፒታይት ያለው አይመስልም። እሷ ደግሞ በበፊት ስራዋና ስልጠኗ ጋር ተያይዞ የሰውን ስሜትና ፍላጎት መተንበይና መገመት ችሎቷ የተዋጣላት የሚባል ነው እና እየቀለደ እንደሆነ እርግጠኛ ሆናለች። ይሁን እንጂ ይበልጥ እንዲያወራ ለማድረግና ከወሬው ደግሞ ተጨማሪ ፍንጭ ባገኝ ብላ ጥያቄዋን ቀጠለች። አዩ ኬደሚ እየቀለድክ ነው አለችው። አይ እውነቴን ነው። እኔ ማን ነኝ? ወደ ብራዚል ለምንድን ነው የሚሄደው? እሱን ልመልስልህ አልችልም። ኪስ ውስጥ ግባና ፓስፖርት ነይ የሚል ምክረ ሀሳብ ሰጠችው። ፓስፖርት ምንድን ነው አላት። እንዲህ አእምሮ የለቀቀ ሰው ብቻውን እንዴት ይጓዛል ስትል አሰበችና ይበልጥ የታሪኩን መጨረሻ ለማጓጓች አወጣችና የሷን ፓስፖርት ሰጠችው። ፓስፖርት ማለት ስላንተ ማንነት፣ ስምህ፣ እድሜና ዜግነትን የመሳሰሉ ዋና ዋና መረጃዎችን የያዘ ሰነድ ነው። ከአንድ ሀገር ወደ ሌላ ሀገር ለመግባትና በነጻነት ተንቀሳቅሶ የሄዱበትን ጉዳይ ለማከናወን ይህንን ፓስፖርት የተባለ መታወቂያ መሳይ ዓለም አቀፍ ተቀባይነት ያለው ሰነድ መያዝ የግድ ነው ስትል አብራራችለት። ተቀበላትና አየው። የሷን ፓስፖርት መለሰላትና ወደ ኪሶቹ እጁን ሰደደ። ንግግሯን ከምር ወስዶ ኪሱን መፈተሽ ጀመረ። የተወሰኑ ዶላሮች እናም የተወሰኑ የብራዚል ብር፣ ከፔሩ ወደ ብራዚል የመብረሪያ አየር ትኬት። በቃ በኪሱ ያሉ እቃዎች እነዚህ ናቸው። ፓስፖርት የሚባል ነገር የለውም። ትናንሽ አይኖቹን ያቁለጨለጨባት። የለኝም አላት። አሁን እየቀለደ እንዳልሆነ እየተሰማት ነው። እስኪ ዙሪያን ተመልከት። የምታውቀው ሰው የለም? ምናልባት አብሮ ያለ ዘመድ ወይም ጓደኛ ፕሌን ውስጥ ሊኖር ይችላል የሚል ምክር ሰጠችው። ቆመና መቀመጫውን ለቆ ተነሳ። ወደፊት ሄድና ከመጀመሪያው ወንበር አንስቶ ወደ ኋላ እየተጓዘ የሚያውቀውን ፊት እንዳለ ወይም አውቋት የሚናገረው ሰው እንዳይኖር በሚል ስሌት ፈተሸ። ተስፋ ሲቆርጥ ተመልሶ መጣና አገኘ ስትለው አይ ምንም የማውቀው ፊት የለም። እስኪ ተረጋጋ፣ ምናልባት ሻንጣ ውስጥ የሆነ መረጃ ታገኝ ይሆናል። ሻንጣ አለኝ እንዴ? መልሶ ሰውኑ ጠየቃት። ካለህ ብዬ ነው። ሁሉም ሰው የሆነ ሻንጣ ይኖረዋል። ለማንኛውም እስኪ ጥቂት ተረጋጋና ለማስታወስ ሞክር። እሺ አለና ደቂቃ መቁጠር ጀመረ። ምንም የሚያስታውሰው ነገር አጣ። በዚህ ጊዜ ከአብራሪው ክፍል አቅጣጫ በድምጽ ማጉያ ቀጭን ቃጭል የሆነ የሴት ድምጽ መስማት ተጀመረ። ደንበኞቻችን፣ ከፍተኛ እይታ የሚጋርድ ጥቅጥጉም ከፊታችን መንገዳችንን ስለሸፈነና የአየር ጸባይ አስተማማኝ ለሆነ ጉዞ ምቹ ሆኖ ባለመገኘቱ ምክንያት ወደ መዳረሻችን መጓዝ አልቻልንም። በዚህ ምክንያት በቅርብ የሚገኝ አየር መንገድ ፍቃድ እንዳገኘን እናርፍና የአየሩ ጸባዩ እንደተስተካከለ እንቀጥላለን። አሁን ሁላችሁም ቀበቷችሁን እንድታደርጉና ማንኛውንም የኤሌክትሪክ መገልገያዎች እንድታጠፉ በትህትና እንጠይቃለን የሚል መመሪያ አስተላለፈችና ንግግሯን አጠናቀቀች። በፕሌን ውስጥ ያሉ መንገደኞች ውስጥ ጉርምርምታና ትርምስ ተሰማ። ሁሉም ቀበቷቸውን እንዲያስሩና የኤሌክትሪክ መሳሪያቸውን እንዲያጠፉ ትዕዛዝ ተሰጠ። አየር ማረፊያው የት ነው የምናገኘው? ጠየቀችው። ለማስታወስ ሙከራ አደረገ። አልተሳካለትም። አሳዘናትና የትም ቢሆን ችግር የለውም፣ ተው አትጨነቅ፣ አይዞ የሆነ ነገር እናድርጋለን፣ አሁን ቀበቶን እሰር አለችው።
እሺ አመሰግናለሁ አለና እንዳለችው አደረገ። ከደቂቃዎች በኋላ አውሮፕላኑ የተወሰነ መንገጫገጭ አሰማና ተረጋግቶ አረፈ። ጉዞ የአየር ጸባዩ ከተስተካከለ በማግስቱ እንደሚደረግ ስለተነገረ ተጓዦች ሻንጣቸውን ከተሰቀለበት እያወረዱ ወደ መውጫቸው መጓዝ ጀመሩ። እሱ በተቀመጠበት ቦታ ሆኖ እየተቆለጨለጨ ነበር። ተነስ አለችው። ተነሳና ግራ በመጋባት ተከተላት። ሻንጣዋን አወረደችና በእጇ በመያዝ የእሱን ትከሻ ያዘችና ቆመችው። አንወጣም እንዴ? ግራ በመጋባት ጠየቃት። ቆይ ሁሉም ሰው ወጥቶ ይለቅ፣ መጨረሻ መቅራት አለብን አለችው። እንደዛ ያለችበትን ምክንያት ባይረዳም ግን እሷ የምትለውን ከመቀበል በስተቀር ምርጫ ስላልነበረው እንዳለችው አደረገ። ሁሉም ወጥቶ ካለቀ በኋላ ቀጥታ ወደ ዕቃ ማስቀመጫው መደርደሪያ ተንጠራራች። የተንጠራራችው የቀረውን አንድ ላፕቶፕ የያዘ ሻንጣና አንድ ሌላ ሻንጣ በድፍረት አወረደች። የላፕቶፑን ሻንጣ ኪስ ከፈተችና ስትፈትሽ ፓስፖርት አገኘች። አወጣችና አየችው። ዳግላስ ዲያሲስ ይላል። ፎቶ የራሱ ነው። ሰጠችው። ምንድነው? ዳግላስ ነህ ማለቴ ስምህ ዳግላስ ነው ስትል የገዛ ስሙን ለራሱ አስተዋወቀችው። አነስተኛ ሻንጣውንና ላፕቶፑን አስያዘችውና በልና እንውጣ አለችው። ውድና የተከበራችሁ የሚስኪ ዩቲዩብ ቻናል ተከታታዮች ክፍል 2 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ክፍል እስከምንገናኝ ቀንና ሌላችሁ ሸጋ ይሁንልኝ።